ሁለት እግር አለኝ ተብሎ ሁለት ዛፍ ይወጣል። የሚወስነው የዛፎቹ የግንድ ውፍረትና በዛፎቹ መካከል ያለው ርቀት ነው። እያወራሁ ያለሁት ዛፍ ስለመውጣትና አለመውጣት አይደለም። አብዛኛው ጊዜ ኢትዮጵያ ውስጥ ስንኖር፣ አፍሪካ ውስጥ ሲኖር አንድ ሰው መስራት ያለበት አንድ ስራ ብቻ ነው። ከዛ ውጭ ግን ኪሳራ ነው የሚሆነው፣ ሰክሰስፉል አይሆንም እንደዚህ አይነት ሰው የሚል እሳቤ አለ። ይህንንም እሳቤ ለማጣቀስና ይህንንም ሀሳብ ይህንንም እሳቤ ለማጎልበት የሚጠቀሙት ፕሮቨርብ አለ። ይህም ፕሮቨርብ ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም። ነገር ግን ዛፎቹ ቀጭን ከሆኑ ርቀታቸው ደግሞ በጣም የተቀራረቡ ከሆኑ በአንድ ጊዜ ሁለቱንም መውጣት ይቻላል። ምን ለማለት ፈልጌ ነው? ለምሳሌ አንድ በጣም መልቲታስኮችን በአንድ ጊዜ ማከናወን የሚችሉ ሰዎች አሉ። በዚህ በኩል ትምህርት፣ በዚህ በኩል ስራ፣ በዚህ በኩል ሌላ ስታርታፕ እየመሰረቱ፣ በዚህ በኩል ደግሞ ሌላ ነገር እያደረጉ የማይገናኙ ትምህርቶችን እየተማሩ ህይወታቸውን የሚገፉና በጣም ሰክሰስፉል የሆኑ ሰዎች አሉ። በጣም ሰክሰስፉል የሆኑ በቴክኖሎጂ ኢንዱስትሪ፣ በሊደርሺፕ ላይ፣ በኢንተርፕረነርሺፕ ላይ የተለያየ ሀሳብ ያላቸው ሰዎች አሉ። ዳይናሚክ የሆነ ሀሳብ ያላቸው ሰዎች አሉ። እነዚህ ሰዎች እንደነዚህ አይነት ሰውን አንቆ ከሚይዝ አስተሳሰብ የወጣ አስተሳሰብ ስላላቸው ነው ሰክሰስፉል የሆኑት። እስፔሻሊ አውሮፓ ውስጥ አውሮፓና አሜሪካ የሚማሩ ተማሪዎች ምን አይነት ነገር ነው የሚያደርጉት? ቀን ቀን ይማራሉ፣ ባላቸው ሰዓት ደግሞ ካፌ ውስጥ መስተንግዶ እየሰሩ፣ መስተንግዶ የተማሪ ስራ ነው፣ ነዳጅ ማደያ ላይ እየሰሩ ትምህርታቸውንም ይገፋሉ። በዚህም ሰክሰስፉል ናቸው። ወደኛ ሀገር ኮንቴክስት ስንመጣ ደግሞ አንድ ተማሪ 12 ይጨርሳል። 12 ጨርሶ ቀጥታ የሚገባው የት ነው? ዩኒቨርሲቲ ነው የሚገባው። ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም። ስለዚህ ትምህርትና ትምህርት ብቻ ትማራለህ። 5 ዓመት ትገፋለህ። 5 ዓመት ጨርሰህ ስትወጣ ግሬድ 4 ሊኖር ይችላል። ነገር ግን ታንጀብል የሆነ መሬት ላይ ኤክሰርሳይዝ ያደረግከው እውቀት የለም። ጀስት ፔፐር ላይ ያለ ነው። ኬሚስትሪ ተማሪ ከሆንክ ላቦራቶሪ ውስጥ ያለቀ ነው። ከዛ ውጭ ግን ወጥተህ ኢንዱስትሪዎች እንዴት ይሰራሉ? ኢንዱስትሪ ውስጥ ላትሰራ ትችላለህ። ግን ለምሳሌ ከሰዎች ጋር በመስራት ብቻ የምታሳድጋቸው ስኪሎች አሉ። ኮሚኒኬሽን ስኪል አንደኛው ነው። ኮሚኒኬሽን ስኪላቸው የሞተ ነው የሚሆነው የቴክኒካል ሰዎች። ሁለተኛ ነገር ከእንትናቸው ሶሻቢሊቲያቸው። 5 ዓመት ሙሉ ዩኒቨርሲቲ ውስጥ በምትቀመጡበት ጊዜ ወጥታችሁ ኤክስፕሎር አላደረጋችሁም፣ ሌላ ስራ አልሰራችሁም፣ ኢንተርን አልሆናችሁም፣ ቮለንቲር አላደረጋችሁም። ያ ነገር ትልቅ እንቅፋት ይሆንብናል ማለት ነው። ትኩረታችን ትምህርታችንና ትምህርታችን ላይ ብቻ ነው መሆን ያለበት ማለት የለብንም። ወጥተን ሌሎች ስራዎችንም ሌሎች ኤክስፔሪየንሶችንም ማግኘት ይጠበቅብናል። በጣም ብዙ ሰዓት ነው ያለው። በአንድ ሳምንት ውስጥ እንግዲህ 7 ሲባዛ በ24 ሰዓት ማድረግ ነው። 168 ሰዓታት አሉ። ከ168 ሰዓት ውስጥ ንጽህናችንን የምንጠብቅበት፣ የምንተኛበት፣ የምንበላበት፣ የምንጠጣበት ሰዓት አለ። እንዲሁም ደግሞ ለእንደዚህ ለተጨማሪ ስራዎችና አእምሯችንን ሊያሰፉ ለሚችሉ ነገሮች ቦታ መስጠት ይጠበቅብናል። በአንድ በኩል ብቻ የተሳለ ሰይፍ ብዙም አገልግሎቱ ጥሩ አይሆንም። በሁለት በኩል መሳል አለብን። ይህ ማለት ምን ማለት ነው? ፎር ኤግዛምፕል ትምህርት እየተማርን ከሆነ የዓለማዊ ትምህርት እየተማርን ከሆነ መንፈሳዊ ትምህርት መማር መልካም ነው። ቴዎሎጂ መማር መልካም ነው። ትምህርት እየተማርን ከሆነ በዚህ በኩል ሌላ ስራ፣ በዚህ በኩል ሃይማኖት ትምህርት ማድረግ አይጎዳንም። ከአንድ በላይ የሆኑ ነገሮችን ትኩረት ሰጠን ማድረግ እንችላለን። ግን ይሄን ስል ከሰው ሰው አይለያይም እያልኩ አይደለም። ከሰው ሰው እጅግ በጣም ይለያያል። አንዳንድ ሰዎች አሉ ተፈጥሯቸው አንድ ነገርን ብቻ ጀምረው መጨረስ፣ ሌላ ነገር ላይ ትኩረት ማድረግ የሚሳናቸው። አንዳንድ ሰዎች ደግሞ እንዲሁ በተመሳሳይ አሉ፣ አንድ ነገር በላይ ማድረግ የሚችሉ፣ በአንድ ጊዜ በጣም ብዙ ነገር ማድረግ የሚችሉ ሰዎች አሉ። ትኩረታቸውን ለሁሉም በእኩል ደረጃ ሰጠው ሰክሰስፉል መሆን የሚችሉ ሰዎች አሉ። አውሮፓ፣ አሜሪካ የሚማሩ ኢትዮጵያውያን ተማሪዎች፣ አፍሪካውያን ተማሪዎች ያውቁታል። ነገር ግን ወደ ኢትዮጵያ ሲመጣ ይህ ነገር አይሰራም። ኢትዮጵያ ውስጥ መጥቶ ተማሪዎች እንስራ ሲሉ ይህን ነገር ተግባራዊ አይደረግም። ለምን? ትኩረታችንን ትምህርታችንና ትምህርታችን ላይ ብቻ ነው መስጠት ያለብን፣ ከትምህርት ውጭ ወደ ውጭ የሚል እሳቤ ስላለ ትምህርት ብቻውን ግሬድ ብቻውን ምንም አይሰራም። ሞር እንደውም ይሄ ቮኬሽናል ስኩል የተማሩ ተማሪዎች የተሻለ ፕሮዳክቲቭ ናቸው ትልቅ የዩኒቨርሲቲዎች ገብተው ከሚማሩ ተማሪዎች። ለምን?
ወጥተው ፕራክቲስ ያደርጋሉ፣ ወጥተው ይሰራሉ፣ ወጥተው የሆነ ነገር ያደርጋሉ። ሶ ዲዛይነሮች፣ ሜካፕ አርቲስቶች የተሻለ ፐርፎርም ያደርጋሉ ከኖርማል የኮምፒውተር ሳይንስ ተማሪ ከኖርማል የአይቲ ተማሪ ማለት ነው። ሶ ከትምህርታችን ጎን ለጎን ኢቨንቶችን መሳተፍ፣ ኔትወርክ ማድረግ፣ ተጨማሪ ስራዎችን መስራት፣ መጽሐፍትን ማንበብ፣ ዶክመንተሪ ማየት፣ ኤክስፕሎር ማድረግ። ተማሪ ማለት ስራ የሌለው ትምህርት ላይ ብቻ የሚያተኩር ማለት አይደለም። ተማሪ ሁነህ ያላገኘው የስራ ልምድ ከተመረቀ ወጥተህ ልታገኘው አትችልም። ሶ የስራ ልምዳችን እንዲያድግ ተማሪ ሆኖ ነው የሰው ልጅ መስራት ያለበት። ተማሪ ሆኖ ነው ራሱን መገንባት ያለበት። ነገማ እኮ ዛሬ በ20 እስከ 30 ባለው እድሜ ውስጥ ተሰድበህ የሆነ ነገር ቢውል ማድረግ ካልቻልክ ነገ በ40 ዓመት በ50 ዓመት ምን አይነት ህይወት ልትኖር ነው? ምን አይነት ህይወት ልትኖሪ ነው? ሶ መከፈል ያለበት ዋጋ መከፈል ያለበት ዛሬ ላይ ነው። ዛሬ ላይ ነው መውጣት ያለብን። ነገ ኢንዱራንሳችንም ይቀንሳል፣ ችሎታችንም ብዙም ኢነርጂያችንም ማች አያደርግም ከብዙ ሰዎች ጋር። ሶ ያ ኢነርጂ ማች የሚያደርግበት እድሜያችን በትምህርት ብቻ መበላት የለበትም። ጎን ለጎን ሌሎች ስራዎችን እየሰራን ሁለቱንም እውቀት በእኩል ደረጃ ማሳደግ እንችላለን። ዋናው የኛ ኢንዱራንስ ነው። ከእንቅልፋችን ቀንሰን ከሌክቸር ታይማችን ቀንሰን ብዙ ነገሮችን ማድረግ እንችላለን። ያንንም ስናደርግ ሁለት እግር አለን ብለን 2 ዛፍ ወጣን፣ ከዛም በላይ የሆኑ ዛፎችን ወጣን፣ ከዛም በላይ የሆኑ ኮምፕሊኬትድ የሆኑ ነገሮችን ማድረግ ቻለን። ሶ አትሸወዱ። አንድ ነገር ላይ ብቻ ትኩረት አታድርጉ። ከዛ ውጡ። ከአንድ ነገር በላይ ነገሮችን አድርጉ። ብዙ ነገሮችን አድርጉ። ብዙ ነገሮችን ሞክሩ። አንድ ነገር ላይ ስታክ ማድረግ መጥፎ ነው። ያንን ስታደርጉ ሰክሰስፉል ትሆናላችሁ። ያለበለዚያ ግን ሰክሰስ አይመጣም። አሁን ሲምፕሊ ማየት እንችላለን። ኬሚካል ኢንጂነሪንግ የሚያስተምሩ መምህራን አሉ። ኬሚካል ኢንጂነሪንግ የሚያስተምር መምህር አትሊስት ሳሙና ሰፈር ውስጥ ዲተርጀንት አምርቶ መሸጥ እየቻለ ነገር ግን በሚያስተምረው ገቢ ብቻ ነው የሚኖረው። ትምህርትና ትምህርት ብቻ ነው የሚያስተምረው። ሌላ ነገር ጎን ለጎን አይሰራም። ሶ ያ መሆኑ ደግሞ ህይወቱ የተዛባ እንዲሆን ያደርገዋል። ምስጋናው አስራት ነበርኩኝ። አመሰግናለሁ። ይህንን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳይረሳ። ቴንክ ዩ